በጭራሽ አይደለም ማለት ነው። እንደፈለግሽ ስትለፈልፊ ትዋለሽ። ባልሰማኝ ነው ማልፈሽ። ኦኬ በቀደሙን ላይ ብላይ መጥቼ ያወራሽ ለምን ዴዚን ስታስለቅሻት ስለነበር ነው። እያለቀሰች ስለነበር ነው። 21 ዓመት ሙሉ ይበቃሻል ያልኩሽ ደግሞ ገበናሽን ጉድሽን ስለምታውቂ ነው። እና ስለሆንሽ ብቻ የግድ መከበር አለብሽ እንዴ? ዴዚን አፈቀርኳት ማለት ለዘላለም ከዴዚ ጋር ኖራለሁ ማለት አይደለም። በእናቴና በአባቴ አይቼዋለሁ። እየተዋደድክ መለያየት እንዳለ በእናቴና በአባቴ አውቀዋለሁ። እየተዋደዱ ስለተለያዩ ማለት ነው። ገባሻ? አሁን አዞርሽው አሌክስ ለኦሮሞኑ አስወልጂ በወልም ለራሱ ማለት ነው። ማርያም አቅም ቢያጥረኝም እጄ ቢሰበር እግሬ ቢሰበር ለማንም አሳልፌ አልሰጣትም። ቤተሰቦቼ ይበቁኛል። ቤተሰቦቼ አልፈም ህዝብ ይበቃኛል። ደግ ህዝብ፣ የዋህ ህዝብ ነው ያለኝ። ለራሱ ተርፎ ለሌላ የሚሆን ህዝብ ነው ያለኝ። አንድ ማንም ትግራዋይ ደግሞ በሀገሩና በፍቅረኛው በእናቱ አይደራደርም። ገባችኋ? እኔ አካውንቷን የተቀበልኩት ጋይስ ለሁላችሁም ግልጽ እንዲሆናችሁ አካውንቱን የተቀበልኳት በሙሉ ኢቭን አንድ ልብስ ሳትቀይር እንደ ሰው አንድ ጃኬት ሳታደርግ በቲክታክ የምታገኘው የነበረ ጊፍት በሙሉ አውጥታ ለራሷ ስለምንጠቀምበት የነበረ ነው አካውንት። ምክንያቱም ልጅቷ ትፈራታለች፣ ረግጣታለች። በቃ ምንም ነገር መልስ እንዳትሰጥ አድርጋ ነው ያሳደገቻት። በራሷ ፍላጎት ሲሆን በእናቷ ፍላጎት ያሳደገቻት ልጅቷን። በቃ ህዝቡ እንኳን ግልጽ አወቀ። በቃ ይሄን ብቻ ነበር የምፈልገው። ይሄን ብቻ እንኳን ሆነ። ይሄ ሆነ። በቃ ምንም ሌላ ነገር አልፈልግም። ልጅቷ ህይወቷን ትምራ፣ ወደ አሜሪካን የተመለሰች ትምህርቷን እንድትማር ነው። አንዳንድ ሰዎች ደግሞ ኮሜንት አልቻሉ ላይ አሜሪካ መሄድ ስለምፈልግ ነው ምናምን። አሜሪካ መሄድ አልፈልግም ብሮ። 7 ዘር ያኔ ብፈልግ አሜሪካ መሄድ ትችላለሁ። ብዙ ነፍ ቤተሰብ ያለ ቤተሰብ ተውና አጎቴ ወንድሜ እህቶች እዛ ነው ያሉት። መሄድ እችላለሁ። ማንንም ይከልክልኝ የለም። አልፈልግም አሜሪካ መሄድ። ምንድን የተለየ ነገር ያለው ከዚህ ሀገር? የዚህ ሀገር እኮ ይበልጣል። ወረቀት አለኝ። ወረቀት ስላለኝ መሰለኝ ወደ ፈለግኩበት ሀገር እየሄድኩኝ ያሉት። አንቺ ነሽ ደግሞ አሌክስ ትግራዋይ ነው። እኔ ትግርኛን አልፈልግም። ኢቭን አንዳንድ ኤርትራውያን እዛ ስታሽቃብጡ ነበር። ኢቭን ትግርኛ ትግራዋይ ኤርትራዊ አላለችም። ትግርኛ ነው የተባልከው። አንድ እንደ ሰው ማሰብ ነበረባችሁ። ሁሉ ጊዜ አንዳንድ ጊዜ ሰው ዝም ሲል ማውራት ጠፍቶን አይደለም። ህዝብ እንዳይነካ፣ ሀገር እንዳይነካ፣ ቤተሰቦች እንዳይነካ። ኢቭን እናቴ ተዘቅዘቃ ስትሰደብ ራሷ ከኢንስታግራም ፎቶ ስክሪንሻት አርጋ አንስታ ስትሰጣቸው እናቴ ስትሰደብ ምንም አላልኳቸው። ከማንም በላይ እናንተ ዘቀዝቋት ሶሻል ሚዲያ ላይ ከማንም በላይ ከፍ ብላ እየኖረች ነው ያሉት። አሁን ደግሞ የማን ነው ሪስፔክት ያለው ደግሞ በደንብ አድርጋችሁ እያወቃችሁት ራሳችሁ በራሳችሁ ማለት ነው። ትግራዊት ካረገ በዚህ ቤት አትገባም እናት የምትል እናት ከመጣች አልፈልጋትም ብሮ። እናት ከሆነች ኦኬ ልጄ ወዳታል፣ ያ ኦፍ ኮርስ ወድጃታለሁ፣ አግባት፣ ችግር የለውም አምጣት፣ እንደ ልጃችን እንቀበላት የምትል እናት ነች ለኔ እናት። ገባችኋል? እናት የምትባለው ለኔ እች ነች። እንደ ልጅ አንተ ከወደድካት ለምን ዞሮም ትሆን አምጣት፣ ችግር የለውም እኛም እንቀበላለን። ገባችኋል? ከአማራ ጋር ልታጣሉኝ፣ ከኦሮሞ ህዝብ ጋር ልታጣሉኝ፣ ከሌላው ህዝብ ጋር ልታጣሉኝ ነው የምትፈልጉታ። ባለፈው ከኤርትራ ህዝብ የተጣላሁት ለራሱ ያመኛል። ሳልማርበት የጣላሁት እንደ ህዝብ ይጀምር ነው። ኦኬ ከማንም ጋር ጸብ አልፈልግም። የኤርትራ ህዝብ ህዝባችን ነው። የአማራ ህዝብ ህዝባችን ነው። የኦሮሞ ህዝብ ህዝባችን ነው። እናቶቻችን ናቸው። አባቶቻችን ናቸው። አይሰማችሁም? ወደ ዘር ብታዞሩት፣ ወደ ክልል ብታዞሩት፣ ወደ ጨንፈር፣ ወደ ንጥቅቅ ማንም አልሰማችሁም። ነቨር ኤቨር በጀመራችሁበት ሄዱታላችሁ። አንሰማ። ኦኬ የዲዚ አካውንት ያላችሁ ደግሞ አካውንት የዲዚ አይደለም ማለት ነው። ታውቃለህ አባቴ፣ የባንክ ካርዴን ሳይቀር ለራሱ እሰጣታለሁ። እንዴ ፍቅር ምንድን ነው? መተዛዘን መተሳሰብ እኮ ነው አይደለም? አካውንትን አውጥተህ መሰል ህይወቱን ለራሱ ልባችን አውጥተን አይደል እየሰጠናል ነው። ምንድነው ትልቅ ነገር አደረጋችሁት አይደለም? ለፍቅረኛም ለማንም አካውንት እኮ ተሰጥቷል ልስራበት ካለ ምን ትልቅ ነገር ሆኖ ነው? ይሄ አካውንት ከአራት አምስት ሰው በላይ ነው ያለው ከኔ ጋር። ገባችኋል? እኔ ምንም አላልኩም። ማርያምን እህቱ እንደፍሮ ነው የመጣው።
በሊቢያ ሲመጣ እህቱን ደፍሮን የመጣው እናቱ ባይዶ ይልንገራችሁ እናቴ ወጣት ነች። እናቴ ወጣት ነች፣ የተማረች ነች። ከ7-6 ቋንቋ በላይ አቀላጥፋ የምታወራት ናችኛለች። አሮጊትም አይደለችም። በልጅነቷን የወለደችን ማንም ሴት እናቴ ሳይቀር ለራሱ ሲንግል ማሞኖችን ያሳደገችን። ኦኬ በሁለት እጇ በአንድ እጇ እንደዚህ ያዘለች በአንድ እጇ እንደዚህ እየሰራች ነው ያሳደገችን እናታችን። የባለጌ ልጅ የአጋሚ ልጅ እና የአጋሚ ልጅ አይባልም ወገን ማርያም፣ የአጋሚ ልጅ አይባልም፣ የትግራዋይ ልጅም አይባልም። ገባችኋል? እንደ ሰው አንድን ሰውን ማቀራረብ ትችላለህ ከማንም ሰው ጋር። እና ሪል እናት ከሆንሽ ማንቺም ለራስሽ እናት ስለሆንሽ ብቻ እኔ እናት ነች እንደዚህ እናቴ እንደዚህ አይነት ነገር ካወራች ሶሻል ሚዲያ ላይ ወጣች ማለት ነው። እዚህ ያለ ህዝብ 8800 ህዝብ አለ። እናቴ እንደዚህ አይነት ነገር ወጣ ካወራች ስደቧት። እንደዚህ አይነት እናቴ ልጅ ነኝ። ሁለት እናት ነው ያሉኝ፣ ሁለት እናት ናቸው ያሰድጉኝ። ልንገራችሁ ግልጽ አድርጌ ማለት ነው። እናቴን አውጥቻ አላውቅም ሶሻል ሚዲያ ላይ ፎቶዋን ለራሱ ሬስቶር ስላደረገችው ነው ያገኘሽው እንጂ የእናቴን ፎቶ አታገኝም በጭራሽ። ቤተሰቦች የተከበሩ ቆራቢ ሰገኝ ገባ አልወለድኩም ባናት ተተከል ገባ። እናቴ እኮ ማለት ነው ራሷ ተርባኔና አብልታ ነው ያሳደገችኝ። ራሷ ሳትበላ ከሰው በታችሁና እኮ ነው ማንኛውም እናት ልጇን ያሳደገችው። ባናት ትተከላታለህ እንጂ በእናቴማ ነበር ተተከል ሂድና። እኔ የባሌን እናት ካላከበርኩ ካልወደድኩ ባሌን እኮ ያመጣችው እናቱ ናት እኮ እናቱ ባትኖር ይሄ ልጅ አገኝ ነበር። በስነ ስርዓት ኩሉ ነው ያደገ ልጅ፣ ስነ ስርዓት ሴት ልጅን የሚያከብር ሴት ልጅን የሚወድ ለሴት ልጅ ክብር ያለው ወንድ ልጅ አገኝ ነበር። አላገኘም። ማን ስላለች ነው? እናት አይተሽ እናት አይቶ ነው እኮ ወንድ ልጅን የሚያገባው አይደል? ይሁን አንዳንድ ጊዜ ማርያምን ጋጣ ወጣት ሆነ ስነ ስርዓት ቢኖረን ጥሩ ነው። በሁሉም ነገሮች ላይ ባንገባ ጥሩ ነው። እውነት የምሬ ነው። በባልና በሚስት መካከል ራሱ አይገባም። እንኳን እናትና ልጅ መካከል አይደለም። እንዴት ተቀጥቅጠን አድገናል። እመቤቴን የምሬ ነው። እያንዳንዳችን ኢትዮጵያዊ የሆነ በሙሉ ተቀጥቅጠው ያላደገ ሰው አለው ካለ ማለት ነው። እውነቴን ነው የምላችሁ፣ ውሸታም ነው። ሁሉሽም አጋጭተውሽ ነው እንትን ያሉት። ችግርን፣ መከራን፣ ሀዘንን ዛሬ ላይ በመከራ እንድናቅ ያደረጉን እኮ እነሱ ናቸው። እንዴ ምን ታካብዳላችሁ? እዚህ ና ታስርባታለች። እሰይ መቼውንም ልጇን አስቀምጣ ራሷ በልታ አይደለም እኮ አይደል እንዴ? አረ ጥልቅ ሰርጉ ጋር ጥልቅ፣ ልጅ ጋር ጥልቅ፣ እናት ጋር ጥልቅ። እዛም እኔ ወዲያ ምን ነው የራሳችሁ ኑራት ነው እንዴ? ምንድነው የኔ ያክል እነግርሃለሁ። እናቴን ማታከብር ወንድ ልጅ እምነቴን ማታከብ ሲጀመር እምነቴን ሌለውን ከበርከ አባቴን ካላከበርከው እኔ እንደምወደው ካልወደድከው ባናት ትተከላታለህ። ባናት ተተከል ቡጣ ምን ወንድ ቢሄድ ወንድ ይመጣል። ነገ እኮ ጥለኸኝ ትሄዳለህ። ጥለኸኝ ስትሄድ ሳለቅ ስወርቅ እኮ እናቴ ናት ከጎኔ የምትሆነው። ነገ እኮ እኔ ባጣም ባገኝም ብቸገርም ያለችው እናቴ ናት። ነገ ምንም ልሁን ልቁሸሽም ላጣም ደሃም ልሁን ላገኝም ምንም ልሁን ልጎሳቆልም ልክሳም ምንም ልሁን ነገ ዙሮ መግቢያ እናቴ ናት። አንተ ነገ እኮ ጥለኸኝ ትሄዳለህ። ብከሳ ብጦቅርብ አካሌ ቢጎድል ምን ቢሆን እኮ ነገ ጥለኸኝ ትሄዳለህ። እናቴ ግን ጥላኛ አትሄድም። ገባ? ከኔ የተሻለች ሴት ካገኘክ መሄድ አይቀርም። እናቴ ግን ጥላኛ አትሄድም። በማንም የማይተኩ ነገር ቢኖሩ እናትና አባት ናቸው። በምንም አልተካቸውም። ቢያንስ ቤተሰቤን ስታከብር ስትወድ ነው እኔ ልትወድ የምችለው። ከዛ በተረፈ እናቴን እያንቋሽሽ ኖ ምንም ትሁን እናቴ ለምን ሰካራም አትሆንም? ለምን እንትን የፈለገችውን አትሆንም? ምን አገባችሁ? እናቴ ናት ለኔ። ከሷ ነው የወጣሁት እኔ። ምንም ትሁን
እኔ እኔ ጥሩ የሆንኩት እሷ በስነ ስርዓት ስላሳደገችኝ ነው። እናቴ ኩርት አድርጋ ስላሳደገችኝ በኢትዮጵያዊነቴ እንዲሁም ደግሞ በእምነቴ ሰዎችን እንዳከብር ሰዎችን እንደወድ የምታደርገኝ እናቴ ናት። ምክንያቱም ሰው የዋለበትን ነው የሚመስለው። ምን ካህያ ጋር የዋለ ፈስለምዶ ይገባል ይባል የለ ሰው የዋለበትን ነው። ደና ሰው ጋር ከዋላችሁ ደና ትሆናላችሁ፣ መጥፎ ሰው ጋር ከዋላችሁ መጥፎ ነው የምትሆኑ። ስለዚህ ማንም ሴት ደግሞ እናቷ ጋር ነው የምትውለው። ስለዚህ እናቷን ነው የምትመስለው። በጣም ምርጥ ልጅ ነው። ግን በቃ በኢሞሽናል ገባችሁ እናቷን የተናገረውና ችግር የለም እሱ እኛ እናቶቻችን ጎረቤት መጥቶ ነው አይደል ያደግነው። ጎረቤቶች ስናመሽ ወይ ስናጠፋ በቃ አሌክስም እንደዛ ቆጥሮት እናትየዋን ይቅርታ አድርጎ ምናምን መቀጠል ካለባቸው እሷም ትምህርቷን እስከትጨርስ ምናምን እናቷ የምትለው በቃ ምንም ችግር እኮ የለውም። ለፍቅር የሚከፈል መስዋዕትነት ነው። በቃ እናቷ ያለችው ነገር ሆኖ ከዛ በኋላ ሁለቱ ኖርማል ሶሻል ሚዲያ ላይ በስልክ ምናምን እያወሩ ይቆዩ፣ ይሄ ነገር እስኪቀዘቅዝ ድረስ ማለት ነው። አንደኛ ይሄ ማለት ከዛ በተረፈ ግን ቲክቶክ ላይ መጣችሁ ያልወለዳችሁ ሰዎች በልጅ አሁን በእናትነት ምናምን አስተያየት መስጠት አትችሉ። ምክንያቱም እናት ማለት እናት ስትወልዱ ምን ይባላል ምጡን ሁሉ ረስታችሁት ልጃችሁ ነው። እኔ አሁን ወልጄ ባይኔ የፈለኩት የሚያመኝን ህመም ሳይሆን ልጄን ነበር ባይኔ ተንከራትቼ የፈለኩት። እናትነት ያ ነው። ተቀዳ ሆዳችን ተቀዶ ነው ልጅ የሚወጣው። ገባችሁ? ማህፀናችን እንትን ብሎ ነው ልጆቻ ተሰንጥቀን ነው የምንወልደው። ሳይ እንደዛ ዋጋ የከፈንላቸው ልጆቻችን ሁሉ ኢቭን እኮ መልካ አሁን እኮ የአሌክስ እና የዴዚ እኮ መጥፎ ሆነ እኮ አይደለም። በእናት አንግል ሲታይ ግን ትክክል ላይሆን ይችላል። በቃ ያንን ተረዱ ነው። ከዛ በተረፈ ግን ይሄ በተለይ ዮኒ ጋር ገብቶ ይሄ ጸጉሩ ድሬዱን አይታችሁታል። አንተ ስለ ሴት ልታወራ አትችልም። ስለ እናት ፍቅር ልታወራ አትችልም። ስለ እናት ፍቅር ልታወራ አትችልም። ምክንያቱም እዚህ ዱባይ መጥቶ ገርፈውክ የዱባይ ሴቶች ሸርሙጦች ናቸው ብለህ ስትናገር አፍን ስትከፍት የነበረው ጨዋ ሆነክ ደግሞ ስለ ዴዚና ስለ እንትና ልታወራ ፈለክ ማለት ነው። ተግባባን። ስለዚህ ማቀራረብ ነው። በተረፈ ግን ምድር ላይ አልኳችሁ ትፈነዳላችሁ እንጂ ለአርሴማ ልጅ እኔ ነኝ የምቀርባት፣ እኔ ነኝ የምሞትላት፣ ስትታመም ሲርባት ሲጠማት ምንም ሲላት እኔ ነኝ እናቷ ነኝ የምጠቅማት። ከዛ በተረፈ ታውና የአባቷ ወገኖች የአባቷ ቤተሰቦች እህቶች እኔ አባቴ ምንም አይጠቅማትም። እኔ እናቷ ነኝ። አልሰለቻት ብትታመም ቆሻሿ አይሸተኝ ምንም ብትሆን ብትራብ ብትጠማ ምንም አይነት ቁስል ቢደርስባት እናት አብዛኛውን ጊዜ ኢትዮጵያ ውስጥ በተፈጥሮ አካላቸው ትንሽ የተጎዱ ህፃናቶች ሲወለዱ ወንዶች ጥለው ይሄዳሉ። ታውቃላችሁ ይሄንን። እናትስ ተሸክማ ያለ ዊልቸር የሚያሳድጉ እናቶች ኢትዮጵያ ውስጥ ናቸው። እናትነት ያ ነው የገባችሁ ማለት ነው። ከዛ በተረፈ ግን በሁለቱም ወገን ሆናችሁ የአሌክስም ደጋፊ የዴዚ ደጋፊ የእናቷ ደጋፊ ተከፋፍላችሁ አታጨብጭቡ። ነገ አሌክስ እና ዴዚ አንድ ላይ ልታዩዋቸው ትችላላችሁ። ሰላም ወርዶ እናትየዋና ዴዚ ይታረቃሉ። እዚህ አስተያየት የምትሰጡ ኢቭን የኔም እንትን ይሄ ከንቱ ነው። ገባችሁ? ከጀስ ማውራት ስላለብኝ ሶሻል ሚዲያ ስላወራው እንጂ ምንም ነው እኔ በህይወቷ ምንም ልጨምርላት አልችልም። ስለዚህ ለእናቷ ለዴዚ ከእናቷ በላይ አልኳችሁ ከድንግል ማርያም ልጅ ከፈጣሪ ቀጥሎ እናቷና እናቷ ናት። ለጭ ከዚህ አንቺ በላይ አዝናለሁ አትበሉ። ለልጄ ከኔ በላይ ማንሽም አታዝኝላትም። አርሴማ ነገ ብትራብ ሁለት ቀን ምናምን እዚህ ቲክታክ ላይ አምጥታችሁ ገዝት ላይ አበባ ጣል ታረጉላታላችሁ። ከዛ በኋላ አንድ አንበሳ ታወርዱላታላችሁ፣ ገንዘብ ታዋጡላታላችሁ። خلاص ከዛ በኋላ አርሴማ የተገባች ብንገባች ማንንም የሚያያት የለም። እኔ በልጄ ነው ምሳሌ የሚሰጠው። ገባችሁ? የወለደ ያውቀዋል። ያልወለዳችሁ ሰዎች አስተያየት አትስጡ። በነገራችን ላይ ታሳፍራላችሁ። ማርያምን እኔ አርሴማ ልጅ አሁን ከኔ ጋር እንደዚህ አይነት ኬዝ ተፈጥሮ ቢመጣ መጣች አይደል? አሁን እዚህ መጣ በቃኛ ሰፖርት እናረግሻለን። እሷ ምንም የምትጠቀምበት ልጅ አለችም። ኢትዮጵያ አታ የሰራችው እንኳን ዴዚ አልጠቀችበትም። እናቷ የአሌክስ እኩያ ፍቅረኛ ይዛ ነው ቁጭ ያለችው። ዴዚ እንኳን ከሷ ጋር አትኖርም። አርፋችሁ ቁጭ በሉ፣ አርፋችሁ ቁጭ በሉ። ዝም ብላችሁ እንድናወራ አታርጉ፣ እንድናወራ አታርጉ። አሁን እኮ እናንተ የምትናገሩት ነገር እኮ የግሌ መብቷ ነው እኮ። ለምን የ5 ዓመት ህፃናት ጊዜ መብቷ ነው። ለልጅቷም እዘኑላት፣ መብቷ ነው። እዘኑላት። ምን ላይ እንዳለች እወቁ። ዝም ብላችሁ እናት አዎ እናት ናት።
እናት ናት። ግን እናት ውስጥ የምታደርገው ነገር ሳታውቁ እናት ናት። አንቺ በኃይለ ቃል ለምንድን ነው የምታ አንቺ ነሽ ልጅቷ ምን ላይ ችግር ውስጥ ነው ያለው? እኔ መጀመሪያ ምለው ነገር አዳምጪ። ልጅቷ እናቲቱን ይዛ መታ ገመናዋን መብቷ ነው። እናቷ መብቷ ነው። ልጅቷም እናት ግን የመፍረድም የማዘዝም እንደ እናትነቷ መብት አላት። አይሆንም አለቻት አይደል? ልጅቷ እቃዋን ጠቅልላ ወጣ አሞራው ጋር መሄድ ትችላለች። መብቷ ነው። አሜሪካ ነው የምትኖረው። ህግ ያለበት ሀገር ላይ ነው የምትኖረው። ብዙ ነገር ማድረግ የምትችልበት አቅም ያላት ሰው ናት። ስለዚህ ቆይ አሁን አሳልፋ ልትሰጥም ትችላለች። ለእናቷ አሳልፋ መስጠት ካልፈለገችስ? አሁን ያው ማለት ምን ማለት ነው? አደባባይ ላይ ሚስጥሩ ወጥተዋል። ምን ወጥተዋል? አሳልፋ እንደዚህ አናረግም። ኦኬ ዜዶ አንድ ቆይ ሐሳብ ዛምቤት ኦኬ ለምን ጆከር እንደዚህ አናረግም? ዴዚ አሌክስ ውጣ ኦኬ 1 ሚኒት ኮጽ ዜዶ ሐሳብ 1 ሚኒት ግራ ያጋባችሁ እንደዚህ እናርግ ጆከር አንተ በዘረኝ አሁንም ያልኩ ፖለቲካ እየሰራበት ነው። ለምን አንተ ፒር አማራዊት ነኝና አማራ ነው የምትተጋው። መብቷ ነው። እናቷ መብቷ አይደለም። እቺ ልጅ እኔ እንደዛ አላልኩም። እናት ማዘዝ ትችላለች። አንቺ ወደ ዘረኝነት ምናምን ኮሰሽ ዘረኝነት መብቷ ነው። እናት እስከሆነ መብቷ ነው። ግን አዳምጪኛ ምንድን ነው ጠቅጠቃ ምን ሆነሽ ነው? መብቷ አይደለም። እናቷ ብትሆንም እናቷ መብቷ ቢሆንም ለልጇ ሪስፔክት መኖር አለበት። እንደዛ ካልሽ ደግሞ እኔ የተናገርኩትን ነገር አድምጪ። እንደዚህ ያለ እናት ጥንቅር ብሎ 10 ሺህ እናት አይኑረኝ። እንደዚህ ያለ አደባባይ ላይ የምታዋርደኝ እናት አይኑረኝ። አልፈልግም። ልጄ ሰካራም ናት እያለች በሰው ያሰደበችኝ የምትውል እናት ከሆነች አልፈልጋትም። እናቴ አትውል። እናቴ ለወንድ ብላ እናቴ ከቤት ካስወጣችኝ እናቴ ቆይሽ መብቷ ነው። እናቴ ለወንድ ብላ ለኔ ከቤት ካስወጣችኝ እናቴ አይደለችም። ይሄ እየመረረ ዋጣው ይግባ። እናቴ ከቤት ካስወጣችኝ ለወንድ ብላ ውጣ። አሌክስ ውጣ። ቲንክ ዩ ሶ ማች ወን ምን ተخزارው ምንድነው? ውጣ የምትይው ምን እየተነጋገርን ነው? ስለማይገባችሁ ምንድነው? ስለማይገባችሁ አንቺ ምንድነው የምትይው? አንቺ ነሽ አይገባችሁ። አይ ነገ ሰልሳ ከብርቆበት ነው ማለት አዳምጪ። መጀመሪያ ማዳመጥ ከቻልሽ እኔ የምናገረውን ነገር ልታዳምጪኝ ይገባል። ያለች ልጅቷ አታውቅም። አንተ ስለ ልጅቷ የሚባለው ነገር ልጅቷ መብቷ ነው። መውጣት ትችላለች። አሜሪካ እኮ ነው የምትኖረው። እናቲቷ አይሆንም ካለቻት ወጣ አሞራው ጋር መኖር ትችላለች አልኩሽ እኮ አለቀ። ህፃን ልጅ እኮ አይደለች። ህፃን ልጅ አይደለች። ጭቃጭቅ የለም። ምን አጨቃጨቃችሁ? ስማ ወደ ዘረኝነት ምናምን እኔ በትዳርና በጥቃቅን ነገር ስንት የምሰራበት የዘረኝነት ራሴም ለሚሞተው አማራ ድምፅ መሆን አለ። በዚህ ሰዓት ራሱ እዚህ አጀንዳ